ቃና የምን አስፈለገ መሰለሽ ራሷ ላይ ጉዳት አድርሳለች ካለ አንድ ሰው ራሱ ላይ ጉዳት አድርሶ ለምንድን ነው ካሜራ መቅረጽ ያስፈልገው? ያን ፓርት ደግሞ ለመጉዳት ቦታታ ነው እንዴ? ራስሽን ጎዳሽ ምን ጥቅም አለው ማለት? ራስሽን ጎርተሽ ራስሽን ካሜራ የምታነሺው ለምን ማስረጃ ነው? እንደዛ አይነት ደግሞ ልጅ አይደለችም። የዛሬ ስንት ዓመት እንደዛ አይነት ፋይል ይዛበት እንደዚህ አድርጎኛል ብላ የምታስብ ልጅ አይደለችም። ሲቀጥል ደግሞ የትኛዋ ሴት ናት እናትና እህቱ ሳያቅ ያውቃሉ ብላ ልትነገር የምትችለው? እኔ የገረመኝ ነገር ራሷን እንዴት ነው አሁን እንትን ልትል የምችለው ፎቶ ልታነሳ የምችለው? እሱም ብቻ ሳይሆን አሁን እንዴት ነው አንተ ከኋላ እንደዛ ሆኖ እንዴት ይሆናል ብዬ አላስብም። እኔ እንደኔ ማለት ነው ሁሉ አጠያይቅ በጣም አጠራጣሪ የሚሆነው ነገር ምንድነው መሰላችሁ? በፍሬንች ዶር ከፍቼ በጫማው ሩሬ ኧረ በፈጣሪ ላይክ ስፓይደርማን በቃ ይሆናል አይደል? በጫማ ሰብሬ እኮ ነው የወጣሁት አለ። አዎ እንዴት ነው ይሄ ቤቱ ሁሉ መጣራት አለበት። የነበረችበት ቤት ፎቅ ላይ ከሆነች እንዴት ነው አንተ በስንተኛው ፍሎር ነበረች እንዴት ነበር ምናምን የሚል ጥያቄ ያስነሳል እኮ። ገብቷል? ኮንዶሚኒየም ከሆነች ላይ ፎቅ ላይ ከሆነ ሁላችንም ነን። እንዴት ነው በየትኛው ዙር ምናምን ልበት አልፈለገችም። ያኔ እንኳን ዱባይ እንደዛ ሆኖ አሳልፋ እሱ ራሱ አሳልፋ እንደማሰጠው የምታውቀው ዱባይ ላይ እንደዛ አድርጊያታለሁ እያለ ወንጀል ሰርቶ ወንጀሉን እየሳቀ ነበር። ገብቷል? ገጭቻታለሁ ምናምን እያለ አሳልፋ አሰጠኝም እያለ ይሄ እሷ ላይ ያደረሰባት ነገር ያውቃል ልቧን። እሱን ስለሚያውቅ ነው ሲጀመር ዛሬ መጥቶ እንደዚህ ሊል የቻለው። ገባችሁ? እኔ በሆነ አለኩ ገርሞት ራሱ አካውንት ባንዶ ነው እንዴ? ኔቨር አሁን ደግሞ ቤት ከፍቶ ማለት ነው አዶናይ ምናምን እያሉ ያወራሉ እና በጣም ነው የሚያስጠላው። ግን ባይዘው አካውንቱ ባንክ ተደርጎታል። ኧረ እንስማማ። ሚኮ አካውንቱ ባንክ ተደርጎታል። እናውቃለን። ወይ አንተም ለማንኛውም ሌላ አካውንት ከሄዱ ነው ሰማክ? ኔቨር ሚኮዬ አይዞክሽ ሊጥሉት ነው። ሌላ አካውንት ተከፍቶ አንድ ሀሳብ ተናግሬ ልቶ ሂድሽ አውራ። እሺ አሁን እዚህ ጋር ያላችሁት በአጠቃላይ መፍትሄ አሁን ነገም አንድ ሰው ሴት እዚህ ጋር ተበደልኩ ብላ ስትወጣ እንደነ ጆከር ያሉ እሷን ወቅሰው ሊጥሏት ያሽማቀቁ ወይም እውነታው ማጋ እንደሆነ አንድ እግዚአብሔር ብቻ ነው የሚያውቀው። እና ግን እዚህ ጋር መታ እንደዚህ ሆንኩ ስትል በዛ ላይ እያጣመሙ ሌላ አይነት ቋንቋ እየተጠቀሙ እሷን ለመጣል ወይም ደግሞ ያቺን ዝም እንድትል የሚያረጉበትን መንገድ እንዲቆምና ገብቷል ሰውም እንዲረዳው ማድረግ አለባችሁ ብዬ አስባለሁ። ሌላው ደግሞ እዚህ ቲክቶክ ላይ ያሉ የህግ አማካሪዎች ምናምን አሉ። እነሱም ደግሞ መፍትሄ ቢሰጧት ገብቷል። እዚህ ጋር ተወርቶ እየተሰደበች ምናምን ያው ማጋ እውነት አለ እሱን እንደ እግዚአብሔር ነው የሚያው። ግን መፍትሄ ቢደረግ እንደዚህ የተወራ ጊዜ ኦሬዲ ኢትዮ ታይምስ ከሷለች እያለ ነው ሶ ሜቢ እና እስከ መጨረሻው ያለውን ነገር ተከታተላችሁ እንትን የምትሉበት ነገር ቢፈጠር ብዬ ነው እንጂ ጋይስ እንዴት ናችሁ? ሰላም ናችሁ? ይቅርታ አመሰግናለሁ። መልካም ቀን። ኦኬ